የሷራባቸው የሙሽን ግድግዳ ሰላም ጤና ከተሰማ በረከት አምላክ ይሙላበት በሙሽሮች አምላክ ይሙላበት በሙሽሮች ቤት መልካም ጋብቻ ለሁለት ሙሽሮች መልካም ጋብቻ የሰማይ ከምድር ከፍ ያልከው እግዚአብሔር እንዳረፋባቸው የሙሽራውን ዘር የሰማይ ከምድር ከፍ ያልከው እግዚአብሔር የሷራባቸው የሙሽን ግድግዳ ሰላም ጤና ከተሰማ በረከት አምላክ ይሙላበት በሙሽሮች አምላክ ይሙላበት በሙሽሮች ቤት መልካም ጋብቻ ለሁለት ሙሽሮች መልካም ጋብቻ አምላካችን በመንበር ያለ ጌታ ተመስገን። በጌታ በኢየሱስ ክርስቶስ ስም እንዳለ አቡነ በሰማያት ደስ ብሎናል።
ያላችሁን አድርጋችሁ በፍጹም ፍቅርና ቅንነት እኛ ጋር መጣችሁ የደስታችን ተካፋይ ስለሆናችሁ እጅግ እናመሰግናለን። በህይወታችን ውስጥ በጣም ብዙ ነገር ሞክራችኋል። ሁላችሁም በጸሎት በአካልም በመገኘት በስልክም ብዙዎቻችሁ ከኛ ጎን ለነበራችሁ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ እኔ። ሀሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን ንገራችሁ፣ ምርጥ እህቴ ናት። አታገባኝም። የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ። መራቂኔ ሳልሆን እግዚአብሔር ነው። ባሉበት ፈጣሪ መርቅልን፣ እድሜያቸውን ከፍ ያርግልን። 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤት ወገኖች በዛሬው ቀን ማለት ነው። ምን ጨርሰዋለን ቁጭ በላሉኝ። አሁንም እነሱ እንደዛ ሲከራከሩ ለካ አሁን ለብዙዎች ህልም መስል እግዚአብሔር አያውቅም። እሱ ከነሱ ጋር አብሮ ፍርድ ቤት አይዞርም። ሲጨቃጨቁ አብሯቸው አልነበረም። ሲካሰሱ አብሯቸው አልነበረም። ምንም አያውቅም። ያችንም ልታንጠባጥብ ቤትም አያውቅም። ምንም የሚያውቀው ነገር የለም። እስከ 13 ዓመት በኋላ ግን እሱ እንደዚህ አይነት ቦታ ላይ ሙሉጌታና ገነት እንደሚጋቡ 20 ሰው እንደሚጠራ ምናምን ነው የሚያውቀው እግዚአብሔር። ለብዙዎቻችን ቤቶችም አሁን እኛ እግዚአብሔር ዝም ሲል የማያይ የመሰለን፣ ጸጥ ሲል የማይሰማ የመሰለን፣ ዞር ሲል የሌለ የመሰለን ሰዎች ይሄ ትልቅ ትምህርት ነው ብዬ ነው የማስበው። ገኒ አሁንም ቀሪ ህይወታችሁ የተባረከ ይሁን። እቺ ቀን እንደምትመጣ እኔ ያውቅ ነበር። እዛች ቤት ስንኖር ልጆቹ አሁን አድገዋል። የዛሬ 13 ዓመት ምናምን አካባቢ እነሱ ቤታችን ተበላሽቷል፣ ቆሽሿል ብለው ሲያስቡ እግዚአብሔር ደግሞ ከ13 ዓመት በኋላ እንደዚህ አይነት ውብ ቦታ እየመረጠ ነበር። እነሱ ፍርድ ቤት ምስክር ማንን እናድርግ ሲሉ እግዚአብሔር ደግሞ እዚህ መጡት ሰዎች እየመለመለ ነበር። እውነቱን ለመናገር የተገናኘ ነው ወጀብን ለማስተዋወቅ ነው። እነሱ ወጀብን ላይ ቀርበው አይ ከዚህ በኋላ አብረን ልንኖር አንችልም ሲሉ እግዚአብሔር ደግሞ እቺን ቀን ቆርጧታል። እነሱ ስለ መለያየት ያስባሉ። እግዚአብሔር መለያየትን አያውቅም። መለያየትን የሚያይበት ሀሳብም የለውም። መለያየትን አያውቅም። መለያየትን የምናውቀው እኛ ነን። መለያየትን የምንሰብከው እኛ ነን። መነጣጠልን የምንሰብከው እኛ ነን። ይሄ የሁለቱ ታሪክ ለብዙዎቻችን ትምህርት የሚሆን ነው። አንድ ቀልድ የምትመስል ነገር ነው የምነግራችሁ። አንዴ ሙሉጌታ ቤት 6 ኪሎ ሆኜ Need a new phone but don't have the money? ክብነሽ ማለት በጣም ነው የሚገርመኝ። በቃ ወንድሜ ነው እና ወይ እሱ ሊሸነፍ የሚችለው በእኔ እንደሆን ትነግረኛለች፣ በጸሎት እንደሆን ትነግረኛለች። በጣም ነው የምጸልይ። እሷም አሰበም ብዙነሽም ስፔሻሊ አሰበና ክብነሽ ይለያሉ። በጣም ነው የሚገርመኝ። በቃ እኔ ሳንደዋወል እንዴ እየደወለታችሁብኝ ነው እንዴ እስኪል ድረስ እሱ ማለት ነው በጣም ከብዶት የኛ ግንኙነት ማለት ነውና እኛ መስቀልም ከእናንተ ጋር ነው ማሳልፈው። ሁሌም በዓለም ደስ ብሎኝ የማሳልፍ ቤተሰቦቼ ናችሁ። እጅግ በጣም ነው የምወዳችሁ። በመለያየታችን ውስጥ እንዳለው ደስታ አንድ ቀንም ተገፋፍተን ተገለማምጠን ማናቅ ይገርመኛል። እኔ አሁን እንዴት ነው የተፋታሹ ቤተሰብ ጋር ሄደሽ የምትበዩ ምናምን የሚሉኝ ሰዎች አሉ። ይገርመኛል። ተዋልደናል እኮ 4 ልጆች የእነሱ አጎትና አክስቶች ናቸው። እንዴት ነው ይሄኛውን ድልድይ ሰብሬ እኔ ልቆርጥ የምችለው? በየትኛውም ሂሳብ ላደርገው የማልችለው ነገር ህሊና አይቀበለውም። ሌላ ሰው ሊቀበለው ይችላል፣ እኔም የማልቀበለው ነገር ነውና
ብዙ ሰዎች ይገርማቸዋል። አንዳንድ ሰዎች ልክ እንዳልሆንኩም የሚያስቡ ሰዎች አሉ። እስከ ዛሬም ልክ ስለነበርኩኝ ይኸው ልክ ስለሆንኩ ነው አሁን እዚህ ጋር የተሰበሰብነው እና በጣም ደስ ብሎኛል። ሁሌ ነው የምታረቅሽው። እግዚአብሔር ሁሉ ነገር ያደርጋል፣ ታሪክ ይቀይራል ብለሻል። ኦልሞስት ቀይሮታል። እግዚአብሔር ይመስገን። እና ምን ተሰማሽ ጂንሳችን ቀን ስትመጪ? እግዚአብሔር ይመስገን። ያው ያደረገው እግዚአብሔር ስለሆነ እግዚአብሔር ይመስገን። ያው ገነት እንደተናገረችው እኛ ነገራችንን የነሱን ነገር በእግዚአብሔር ፊት ነው የምንጥለው። ምክንያቱም የእግዚአብሔር ቃል እንጀራህን በውሃ ላይ ጣል ነው የሚለውና ነገራችንን በእግዚአብሔር ላይ ነው የምንጥለውና እግዚአብሔር አንድ ቀን ታሪክ እንደሚቀይር እናቅ ነበር። በተለይ ልጆቹን ስንመለከት ለአባታቸው ያላቸው ፍቅር፣ ለእናታቸው ያላቸው ፍቅር በቃ የተለየ ነው። ገነት በነገራችን ላይ እህቴ ናት። የወንድሜ ሚስት ሳትሆን እህቴ ናት። ምክንያቱም አብረን ብዙ አመታትን አንድ ላይ እንደ እህት ማማች አንድ ላይ ኖረናል እና ትልቅ ክብር አለኝ ለገነት። ሁለቱ እንዲለያዩ በፍጹም አልፈልግም ነበር እና በቅርብ ጊዜ ሁሉ ሰዎች ገነትን ጥፋተኛ ሲያደርጉ በመለያየታቸው ምክንያት እኔ የምቆመው ለወንድሜ አልነበረም፣ ለገነት ነበር የምቆመው። ኖ አንቺ ወንድምሽን አትወጂም እንደውም አሉ። አለመውደድ ከሆነ አልወደውም ዛሬ አልኳቸው። አልወደውም በቃ እኔ አውቃለሁ ለሱ እድገት የምትጥር ሴት ናት፣ ለቤታቸው የጀርባ አጥንት የምትሆን ሴት ናት። ስለዚህ በዚህ መለያየት ውስጥ ገነት ምንም ያደረገችው አስተዋጽኦ የለም። ይሄ ከምን የተነሳ ነው? እኔ ወገንተኝነት አልፈልግም። ምክንያቱም እነኚህ ልጆች ተወልደዋል። እነኚህን የመሳሰሉ ልጆች እኛን የሚያስተሳስሩ የነዚህ ልጆች መኖር እኛንና ገነትን እንዳንለያይ አድርጎናል። ገነት ጠንካራ ሴት ናት። በነገራችን ላይ እኔ ለወንድሜ ራሱ እለው ነበርና ገነት እነኚህ ልጆች እንዳይበተኑ ትንሽ ኮንፍሊክት በነበረ ጊዜ ሰብስባ ይዛቸዋለች። ለአባታቸው ያላቸው ፍቅር በጣም የተለየ ነው። የተለየ ከምላችሁ በላይ እነኚህ ልጆች ሰብስባ በመያዟ እኔ ልቤ አርፏል። ምክንያቱም እነኚህ ልጆች ባይሰበሰቡ ወንድሜ ላይ ልጆቹን አልጥላቸውም። እኔ ነኝ የምወስዳቸው። የቅርብና የቅርብ ያለው እኔ ነኝ። እኔ ወንድሜን በጣም ነው የምወደው። ወንድሜ ወንድም አይደለም አባት ነው፣ የኔ አባት። ምክንያቱም ሰው ያደረገኝ የተቀደደ ሸሚዝ ገልብጦ እንደገና እየሰፋ ነው እኔን ያስተማረኝ። እኔን ሰው ያደረገኝ ዛሬ እኔ እዚህ ለመድረሴ ከእግዚአብሔር ሙልጌታ እኔ እሱን ታሪክ ዘርዝሬ ያልጨርሰው። እንዲህ አይነት ሰው ደግሞ የሚከፈለው ዋጋ አንድ እንዲሆን ሰው እንዲሆን ነው። ትልቅ ቦታ እንዲደርስ ነው። በልጆቹ እንዲደሰት ነው። ከሚስቱ ጋር እንዲኖር ነው። ለሁሉም ነፍስ ሙልጌታ የተሰጠ ሰው። ሙልጌታ እናት ነው። ማንም ሰው መመስከር ይችላል። ሙልጌታ ለሰው በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው፣ ቤቱን የሚጨቁን ኑሮውን የሚጨቁን ግን ለሰው የሚኖር ሰው፣ ለሰው የሚዘረጋ ባዶ ኪስ እስኪሆን ድረስ ኪሱን ገልብጦ ሰውን የሚጋብዝ ሰው፣ ቤቱን የሚበድል ሰው። እቺ ሴት ግን ጠንካራ ሴት ናት። ምክንያቱም በአንድ ጎኑ መልካምነት ቢኖረውም ቤቱን አቅንታ ቤቱን ጎጆውን ያቀናች ሴት ናት እና እንደ ሙልጌታ ቢሆን በቃ ለሰው የሚኖር ሰው፣ ለሰው እየኖረ ዘላለም ህይወቱን የሚጨርስ ሰው። ግን መኖር ማለት ምን ማለት እንደሆነ፣ ወደ ራስ ማየት ማለት ምን ማለት እንደሆነ ያስተማረችው አብሬያ ስለኖርኩ ነው።